ታላቅ ሼክ ራሱ ሲመዘው ለሆቴ የሚመዘውት በምን ከሸመገሉ በኋላና ከመሸምገላቸው በፊት ይባላል። ምሳሌ በጣም ታላቅ አሊሞች ምሳሌ መሐመድ ኢብኑ ኢስሐቅ ማለት ያ ጀማ ኦልሞስት ሁለተኛ ሴንቸሪ አካባቢ የነበረ ሙአሪኽ ሙሐዲስ ነው። ኢማም ቡኻሪ ሐዲሱን ዘገበውለታል። ግን ሲዘገቡለት ይገርማችኋል እሱ ሰው የራሱ ሐዲሱ ለመዘገብ ምን ያስፈልገዋል? ሐደተና ቃል በቃል ሐደተኒ ነገረኝ ብሎ እርግጠኛ ሆነበት ነው እንጂ አን ካለ የለም በቃ አና ነው ከገሌ ካለ ወደዛ ሄደ በቃ የለም። ታላቅ ሼክ ነው። በጣም ትልቅ መምህር ነው። ሙሐዲስ ነው። ሙአሪኽ ነው። በጣም የታሪክ መጽሐፎች አሉት። አክቹአሊ የነብዩን ታሪክ ጽፏል። እንደዛ እንኳን ቢሆን ቃል በቃል ኢለም ይصرح بالسماع የለም በቃ መስማቱ እርግጠኛ ከሆነ የለም። ሼክ ናቸው የለም። እሱን ተው እረሱ ከረሱም የለም። መጽሐፋቸው ተቃጠለባቸው። መጽሐፍ አላቸው ግን ተቃጠለባቸው የለም። እና ሐዲሳችን በዚህ መንገድ ነው እየተጻፈ ይሄው ሙሉ ጉግል ላይ ገብታችሁ ሰርች ብታደርጉ ፒዲኤፍ አለ አያችሁ። ይሄ ኢማም ቡኻሪ መጽሐፍ ነው። ኦልሞስት 1000 ዓመት አሳለፈ። እያንዳንዱ ማስክሪፕቶችን ማሳየት እንችላለን እና ከቃልም አልፎ በዚህ መንገድ ተዘግቧል የሚለውን እንድትመለከቱ ነው። ጀዛኩሙላህ በቂ ነው ብዬ አስባለሁ። ተፈضሉ ኢንሻአላህ። ሰላም አለይኩም ኢምራን ወንድማችን ሰላም እንዲሁ በተመሳሳይ ጀዛከላህ ኸይረን ጀዛ። የዚህ 1900 ሰው አለ። ማንኛውም እስልምና ላይ ጥያቄ ሲኖራችሁ ወይም ደግሞ መማር ማወቅ የምትፈልጉ ክርስቲያኖችም ሙስሊሞችም ካላችሁ ፎሎ አድርጓቸው እዚህ ታች ያሉትንም እኔንም ጨምሮ ማለት ነውና ማንኛውም ጥያቄ ከቤተሰቦቻችሁ መካከል የከፈረ ሰው እንኳን ካለ የመመለስ ቻንስ አለው እኛ ጋር መጥቶ ኢንሻአላህ። በጣም ቀላል ነው። የከፈሩ ሰዎች ካሉ ትሪት የሚደረግበት ሜካኒዝም የተለየ ነው። አንድ ክርስቲያን ሲመጣ የምናወራበት ሜካኒዝም የተለየ ነው። አንድ ሙስሊም ሲመጣ የምናወራበት ሜካኒዝም የተለየ ነው። ስለዚህ አምጡ። ማንኛውም ጥያቄ ሲኖራችሁ ሙስሊሞች ፕሊስ ጥያቄዎቻችሁን ፎሎ አድርጉንና ሁላችንንም ጥያቄዎቻችሁን እንመልሳለን። ክርስቲያኖችም በንጽጽር ደረጃ ይሁን የራሳችሁ ሃይማኖትም ላይም ሊሆን ይችላል፣ እስልምና ላይም ሊሆን ይችላል፣ ቁርአንና ሐዲስ ላይም ሊሆን ይችላል፣ የፈጣሪ ሐሳቢ ላይም ሊሆን ይችላል። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ ማለት ነው። ምንም ኤክስኪውዝ የለውም። ጥያቄ የሚያስፈራ ጥያቄ የሚባል የለም። ምንፈራው ጥያቄ የለም። የሚፈራ ሐሳብ የለም። ጊዜው የሐሳብ ነው። ጊዜው የሐሳብ ገበያ ላይ ነን ያለነው። 21ኛው ክፍለ ዘመን ላይ ነው ያለነው። በመነጋገር ምናምን ትውልድ ነው አሁን አዲሱ ትውልድ ማለት ነው። ስለዚህ በመነጋገር ነው። ማንኛውም ጥያቄ የሚያስፈራ ነገር የለም። ተርላ የፈለገውን ጥያቄ መጠየቅ ይችላል፣ መብት አለው። ለመጠይቃለ የሚባል የሚታፈንበትም ዘመንም አይደለም ዘመኑ ማለት ነው። ስለዚህ ለማሸማቀቅ እንትን ለማለት ለማሳቀቅ ለማሳጣት የምትሞክሩ ሰዎች አይሳካላችሁም ማለት ነው። ምንም ኦፕን የሆነ ማይንድ ነው ያለው፣ ክፍት የሆነ አይምሮ ነው ያለው። ዝም ብሎ እውር ድንብር የሆነ ጸለምተኛ ሙግት ተቀበል የሚባል አይደለም። ኦፕቲሚስቲክ የሆነ አፕሮች ነው ያለው። ፔሲሚስቲክ የሆኑ ነገሮችን አይፈልግም። ኦፕቲሚስቲክ ማለት በመረጃና በማስረጃ መሞገትም የሚችል ሰው ነው። ማዳመጥ ክህሎትም ክጃሎትም ያለው ሰው ነው እና ሁላችሁም ፎሎ አድርጉን እንትን እንላለን ማለት ነው ኢንሻአላህ። ሶስተኛው ነጥብ ምንድነው? የተነሳ ነጥብ እስልምና የተፈጥሮ ሃይማኖት ነው ሲባል ምን ማለት ነው የሚለውን ነገር ወንድም አቡበከር አለ ኢንሻአላህ እሱን ያብራራልናል። ወንድም አቡበከር በሚያብራራው ነገር ላይ ጥያቄ ካለ ራሱንም እኔንም መጠየቅ ትችላለህ። ወንደርፉል። ምንም ጥያቄ አያስፈራም። እኛ የሚያስፈራ ነገር የለም ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አቡበከር ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላህ አላህ ሱብሃነሁ ወተዓላ ባወራችሁት በተናገራችሁት ባስረዳችሁት የምትጠቀሙ ያርጋችሁ። እንደ አዲስ ምናልባት ለሚያዳምጠው ለኖርማል ለሙስሊሙ ራሱ እንደ አዲስ ትምህርት የሚሆን ነገር ነው። በጣም የሚገርም ማብራሪያ ነው። አጠቃላይ ዛሬ እንደ አዲስ ሰው መጥቶ ቢያዳምጥ ራሱ የሚገርም ማብራሪያ ነው። እንደው አላህ ሱብሃነሁ ወተዓላ በተድላ ውስጥ እየሰራ ያለውን ስራ ነው የተረዳሁት ዛሬ እንደዚህ አሰባስቦ ሁሉም የራሱን ማብራሪያ በዚህ በሚገርም መንገድ ማለት ነው ህዝቡ የሚማርበትን መንገድ ፈጥሮታል ብዬ አስባለሁ። የተላ ከሄድም አንዳንድ ያደገኛ ስለሆነ አውቆ እዚህ ሊያስለፈልፍም ሊሆን ይችላል። እዚህ አሰባሰበው አላህ ያድርገው ኸይር ነው። በጣም ጥሩ ትምህርቶች እንትን ስለተባሉ ማለት ነው። የመጀመሪያው ርዕስ በደንብ አድርገው ከኡስታዙ ሄድ ጀምሮ ኢምሩ ከዛ ሳላህ በሚገርም ሁኔታ እንትን ተብሏል። ሌላው የጠየቀው ጥያቄ ላይ እስልምና የተፈጥሮ ሃይማኖት ነው የሚለውን ነገር ወይም ፊጥራ ወይም ደግሞ ተፈጥሯዊ ዝንባሌ የምንለውን ነገር እንዴት አድርገን ነው ማብራራት የምንችለው የሚለው ወሳኝ ነጥብ ነው በመሰረቱ ማለት ነው። እና ለዚህ ማብራሪያ ሳይንሳዊ የሆነ ማብራሪያ፣ ሳይኮሎጂካል የሆነ ማብራሪያ እንዲሁም ኢስላም ወይም ደግሞ ዲናችን የሚያስቀምጠውን ማብራሪያ በተወሰነ መንገድ
አቡኪ ተቋርጧል። አቡኪ እየሰማንህ አይደለም፣ ድምፅህን ተቋርጠሃል። ስትጀምር እንደ አዲስ ብትጀምረው መልካም ነው። ሚስ እንዳናደርግህ ወጣ መሰለኛል ኔትወርክ ማለት ነው። ኢምራን ወርደዋል። ኢምራን ካለ ሪኩዌስት ላክ እና እንትላለን እናስገባሃለን። ኢምራን አቡኪ ሪኩዌስት ላክ። የሚሳደቡ ሰዎች ከስራ አሉ። እንግዲህ ስድብ የሽንፈት ምልክት ነው። ስድብ የተሸናፊነት ምልክት ነው። የሀሳብን በሀሳብ ሰዎች መሞገስ ያቅታቸው ያው ዱላ ያነሳሉ። ዱላው ደግሞ ስድብ ይባላል ማለት ነው። አትሳደቡ ክርስቲያኖች፣ ምንም የሚያሰድብ ነገር የለም። ሀሳብ ነው የቀረበው። በዲናችን ዙሪያ ነው እየተወያየን ያለ ነው። በራሳችሁ ሃይማኖት እንኳን ምንም ያወራነው ነገር የለም። ሊያናዳችሁ ሊያበሳጫችሁ የሚችል ነገር የለም። መቼም እስልምና እንደወግ አመድ ለማድረግ ቀንና ሌሊት ነው የምትለፉት እናንተ። አይሳካልም። ማስታወቂያ አልሐምዱሊላህ። እሺ አቡኪ ቀጥል። ወጥተ ነበር ከመጀመሪያውኑ ጀምሮ ስለ ደቂቃ ሙሉ እያወራው ነበር ኡስታዝ። በጣም አፍወን አላየሁትምና ማችሁኝም እንዴ? አዎ እንደ አዲስ ጀምር አቡኪ። ምንም መሀል ላይ ልትጀምር ስትል ነው ኦሬዲ የተቋረጠው። እንደ አዲስ ጀምረው። ኦኬ ኢንሻአላህ። እሺ ኢንሻአላህ ኸይር ነው። ያው የመጀመሪያ ኢንትሮዬን ስላደረግኩኝ ወደ ሐሳቡ ነው ቀጥታ ምገባው ማለት ነው። ሐሳቡ ላይ ያስቀመጥኩት የሆነ ነጥብ ነበር። መጀመሪያ መረዳት ያስፈልጋል ነው። ፊጥራ የሚለውን ሳይኮሎጂካሊ እንመለከተዋለን፣ በዲናዊ አረዳድ እንመለከተዋለን። ብቀኛ እየሆነ ነው። ያ አላህ ከእንደገና አውራ ተቋርጠ አሁን ነው የመጣኸው። እሺ ኮፒ ሊንክ እሺ ኡስታዝ ኮፒ ሊንክ ይደረግና አዎ ችግሩ ያለው እንትኑ ጋር አይመስለኝም፣ እንትኑ ቤቱ ላይ አይመስለኝም። ምክንያቱም የኛ ድምጽ በደንብ ነው የሚሰማው። ኦኬ አንተ ምንድነው የምታረገው? እንትን በለው አስተካክለው ዳታ ወይ ደግሞ ቦታ ዝም ብለህ ቀይር እስቲ ያለህበት ቦታ ላይ ዞር ዞር በል። አብሽር ኸይር። አሁን እዚህ ይሰማል ኡስታዝ? ምን የሚሰማው ነው? ያጠል ኦኬ እሺ። ስለዚህ ፊጥራ የሚለውን ነገር ሳይኮሎጂካሊ ሳይንሳዊ በሆነ መንገድ ኢስላማዊ ደግሞ በሆነ በቁርአንና በሐዲስ መንገድ ልንረዳው ነው የምንሞክረው ማለት ነው፣ አላህ በፈቀደው ያክል። መጀመሪያ ማወቅና መረዳት ያለብን ነገር ፊጥራ ብሎ ማለት ራሱ ምን ማለት ነው? ምክንያቱም ያነሳው ጥያቄ ስለነበረ ማለት ነው። ወደ ኋላ በመልሰህና ተድላ በእናትህ ማህፀን ውስጥ ወይም ደግሞ በእናትህ ሆድ ውስጥ ሳለ እጅ የሚባል ነገር አላህ Subhanahu Wa Ta'ala ፈጥሮልሃል ወይም ያን ቅርጽ ሰጥቷል። እና በዛ ሰዓት ያ እጅ ለምን ነው የሚጠቅመኝ ብለህ በእርግጠኝነት ትጠይቃለህ። ምን ያደርግልኛል ትላለህ በዛ ሰዓት ማለት ነው። ግን የሚጠቅምህ ለወደፊት የሆነው ህይወት ነው። ስለዚህ እጅ እንደሚጠቅመው ሁሉ ፊጥራ የሚባለውም ነገር ያ ነው ወይ እንደዛ ነው ወይ የሚለው ነው የመሰረታዊ ጥያቄ ማለት ነው። ልክ ጆሮ ምናምን እንደሆነው ለኛ ተደርጎ የሚሰጠን ነገር ነው ወይ ነው ጥያቄው። መልሳችን አዎና አዎ ነው የሚሆነው። ግን መረዳት የሚያስፈልገው ነገር አለ። ብዙ ጊዜ አጽንኦት ሰጥቶትም ስለማንገነዘበው ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጅብሪል መጥቶ ኢስላም ማለት ምን ማለት ነው ሲላቸው ኢስላም ብሎ ማለት አንተ ሸሃዳ ላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ወቱቂመ ሰላተ ወቱእቲ ዘካህ ብለው ነው ያስቀመጡት። ዘካን መስጠት፣ ጾምን መጾም፣ ሰላትን መስገድ፣ አላህን አንደኝነት መመስከርና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት የኔም ነብይነት መመስከር ነው ብለው ነው ያስቀመጡት። ያንን ነው ወይ ያለን ያለ ነው የሚለውን ግን መገንዘብ ያስፈልጋል። እኛ ህፃን ልጅ ገና ሲወጣ አላሁ አክበር እያለ አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ ሙሐመድ ረሱሉላህ እያለ ይወጣል እያለን አይደለም። የኢስላምን ኮንሴፕት ማወቅ ያስፈልጋል። ለዛም ኢስላም የሚለውን ትልቁን ማዕቀፍ ዓም የሚባለውን የኢስላም ክፍል በሁለት አይነት መንገድ መረዳት እንችላለን ማለት ነው። አንደኛው ከውንይ ብለን የምናስቀምጠው ነገር አለ። አልኢስላሙል ከውኒ ወይም ኢራደቱል ከውኒያ ብለን እናስቀምጠዋለን። ሁለተኛው ደግሞ አልኢስላሙ ሸርዒ ወይም ደግሞ ኢራደቱ ሸርዒያ ብለን ልናስቀምጠው እንችላለን ማለት ነው። በኢራደቱል ከውኒያ ወይም ኢስላም አልከውኒይ ብለን በምንጠራው ይሄ አጽናፈ ዓለምን አጠቃላይ የአጽናፈ ዓለማዊ ፍላጎት ብለን ልናስቀምጠው እንችላለን። በዛ ሁኔታ እኔ ተድላ አይደለንም ክርስቲያኖች፣ ሙሽሪኮች፣ መጁሶች፣ ጣዖት አምላኪያን ዓለም ላይ ያለ ሰው በሙሉ ሙስሊም ነው። ማስረጃ ከቁርአን አላህ ቁርአን ላይ ወለሁ አስለመ መን ፊ ሰማዋት ወልአርድ ጠውዐን ወከርሃ ለአላህ ለእርሱ ለአላህ ሱብሓነሁ ወተዓላ በሰማይ በምድር ያለ ሁሉ
በእርሱ ውስጥ ያለ ሁሉ በውድም በግድም ለአላህ ሱብሓነሁ ወተዓላ የታዘዘ ነው ይለዋል። የአረብኛውን ቃል ብትመለከተው አስለመ ነው የሚለው። አስለመ ነው፣ ታዛዥ ነው፣ ሙስሊም ነው። ለየትኛው ለአላህ ሱብሓነሁ ወተዓላ ህግጋት፣ ለፀሐይ መውጣት መግባት ለመሳሰለው ነገር ማለት ነው። ከውንይ ብለን እናስቀምጠዋለን። ሁለተኛው ደግሞ ሸርዒይ ብለን የምናስቀምጠው ደግሞ አለ። ሸርዒይ ብለን የምናስቀምጠው ለአላህ ሱብሓነሁ ወተዓላ ፈጽሞ ብሎ ያስቀመጠልን ነገር፣ ሰላት ስገዱ ብሎናል። እናንተ ያመናችሁ ሰዎች ሆይ አቂሙ ሶላህ፣ ሰላትን ስገዱ፣ እውነትን ተናገሩ፣ አትዋሹ። እነዚህ ያስቀመጣቸውን ህግጋት ደግሞ ስንፈጽም ይሄ ሸርዒይ ተብሎ ይቀመጣል። ስለዚህ አንድ ሰው በፊጥራ ሲወለድ መጀመሪያ በከውንይ ሙስሊም ነው አንደኛ። ሁለተኛ ደግሞ ፊጥራ ብለን የምናስቀምጠው ነገር አንድ አምላክ አላህ የሁሉ ፈጣሪ የሁሉ አስገኝ ያልተገኘ የሚያስገኝ አንድ አምላክ እንዳለ ማንኛውም ልጅ ሲወለድ በአእምሮ ተቀብሎ ነው እንትን የሚለው ማለት ነው የሚነሳው። ይሄንን ከራሴ ከተፈጥሯዊ እንትኔ ወይ ደግሞ ስለተመቸኝ ወደ ኢስላም አጠጋግቻ አይደለም ማስቀምጠው ማለት ነው። ምሁራኖች፣ የሳይኮሎጂ ምሁራኖች ዶክተር ባሬት ተብሎ የሚጠራ ግለሰብ ቦርን ቢሊቨርስ የሚል መጽሐፍ ጽፎ ነበረ፣ ወይም ደግሞ ተፈጥሯዊ አማኞች የሚል መጽሐፍ ጽፎ ነበረ በ2012 ላይ ማለት ነው። ያን መጽሐፍ የማግኘት አክሰስ ካላችሁ ብታነቡ ተጠቃሚ ትሆናላችሁ ማለት ነው። እና መጨረሻ ላይ ያስቀመጠው ነገር ምንድነው? ኢማናችሁ እንዲጨምር ነው ይሄንን ታሪክ ነገራችሁ። ምርምር ከተደረገ በኋላ ኤክስፐሪመንት ከተደረገ በኋላ መጨረሻ ላይ የተገኘው ነገር አንድ ሰው በተፈጥሮ ደረጃ ህፃናት HADD የተባለ በደንብ አስተውሉ፣ HADD የተባለ ምህጻረ ቃል ነው የተሰኘ የአእምሮ ዝግጁነት አላህ Subhanahu Wa Ta'ala ወይም አምላክ አስገብቶ ነው የፈጠራቸው የሚል ድምዳሜ ላይ የደረሱት ማለት ነው። ሃይፐር አክቲቭ ኤጀንሲ ዲቴክሽን ዲቫይስ ተብሎ ይጠራል በመሰረቱ ማለት ነው። ፊጥራ ብለን የምንጠራው እኛ ሲምፕሊ ይሄንን ነው። አንድ ኤጀንሲ አለ። ኤጀንሲ ማለት የሚያስገኝ ማለት ነው፣ የሚፈጥር ማለት ነው። ያንን አካል ዲቴክት የማድረግ ያ አካል አምላክ አለ ብሎ የማመን ፊጥራ አላህ Subhanahu Wa Ta'ala ሰጥቷቸው ነው የተፈጠሩት በተፈጥሮ ደረጃ ማለት ነው። አላህ ምን አለ ሱረቱ ሩም ምዕራፍ 30 አንቀጽ 30 ላይ ወደ እውነት ተዘንባይ ሆነህ ፊትህን ለሃይማኖትህ ቀጥ አድርጋል። ይሄ ምንድነው አለ? ይህች አላህ Subhanahu Wa Ta'ala የፈጠረባት ፍጥረት ናት አለ። ፊጥረቱላሂ التي فطر الناس عليها አላህ Subhanahu Wa Ta'ala የፈጠረበት ፍጥራ ነው አለ። ተፈጥሯዊ ዝንባሌ ሰጥቷቸው ነው እንደዛ የፈጠርናቸው ብሎ ነው አላህ Subhanahu Wa Ta'ala ያስቀመጠው ማለት ነው። ስለዚህ አጠቃላይ የኢስላምን የፍጥራን ኮንሴፕት ስናስቀምጥ በዚህ ደረጃ እያልን ነው። እየሰገዱ ይወለዳሉ የሚል ሐሳብ እያስቀመጥን አይደለም ልጆች፣ ወይም ደግሞ አሽሃዱ አላ ኢላሃ ኢላላህ እያሉ እንትን ይላሉ እያልን አይደለም። ነገር ግን አላህ Subhanahu Wa Ta'ala አንድ አምላክ መኖሩን የመቀበልን ነገር በውስጣቸው ያደርግላቸዋል እያልን ነው። ይሄ ተፈጥሯዊ ዝንባሌ ወይም ደግሞ ፊጥራ ብለን እናስቀምጠዋለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም ሐዲስ ቁጥር 2868 ላይ እንዲህ ብለው ያስቀምጡልናል። ዒያድ በዘገበው ሐዲስ ላይ ማለት ነው። ጌታዬ ዛሬ ካስተማረኝ እናንተም የማታውቁት የሆናችሁን እንዳስተምራችሁ አዞኛል። ምን የሚለውን ለባሪያ የሰጠሁት ገንዘብ ሁሉ ለእርሱ ሐላል የተፈቀደ ነው አላህ Subhanahu Wa Ta'ala። እኔ ባሮቼን ሁሉ ቀጥተኞች አድርጌ ፈጥሬያቸዋለሁ። አረብኛው ቃል ሁነፋ ብሎ ነው የሚያስቀምጣቸው። ሐኒፍ ሆኖ በሐነፍ መንገድ ላይ ፈጥሬያቸዋለሁ ማለት ነው። ነገር ግን ሰይጣናት መጡና ከሃይማኖታቸው አወጧቸው። እኔም ለእነርሱ የፈቀድኩላቸውን እርም አደረጉባቸው። በእነርሱም ላይ ምንም ማስረጃ ባላወረድኩበት ነገር በእኔ እንዲያጋሩ አዘዟቸው ብሎ ነው ያስቀመጠው። የሰው ልጅ ምድራዊ ተፈጥሮ በራሱ ይሄ ፍጥራ የሚለውን ነገር ከዛም አንፃር የሚያብራሩ ዑለሞች ስላሉ ነው። ምድራዊ ተፈጥሮ ራሱ ልክ አደም እዚህ ምድር ላይ ሲመጣ ከሱ ጀምሮ ምንድን ነበረ ተፈጥሯዊ ዝንባሌው የኢስላም አስተምህሮ ብለን የምናስቀምጠው ነገር ነበረ ማለት ነው። በኋላ ላይ ግን በኑህ ዘመን እኛም እንደምናውቀው ኩሉና ምንድነው የቁርአን አንቀጹ ሱረቱል በቀራ ምዕራፍ 2 አንቀጽ 213 ላይ ኩሉን ምንድን ነበረ የቁርአን ካነ الناس امه واحده ብሎ አላህ ያስቀምጣል። ካነ الناس امه واحده فبعث الله نبيين وبشرين ومنذرين እያለ ያስቀምጣል ማለት ነው። መጀመሪያ አንድ ኡማ ነበሩ which is በኢስላም መንገድ ላይ የነበሩ ናቸው። ከዛ በኋላ ቀስ እያሉ እየተለያዩ መጡ ማለት ነው። ስለዚህ ኤጀንሲ እያወራን ነው። ይሄንን የፊጥራን ኮንሴፕት እስልምና ላይ ስናነሳ ስለዚህ ነገር እያወራን ነው። የመጀመሪያው አያደራድርም ብለናል። በከውንይ ደረጃ ሁሉም ሙስሊም መሆኑ አያደራድርም ማንም አካል ማለት ነው። ሸርዒይ ደግሞ የሆነው ደግሞ በዚህ ደረጃ ልናብራራው እንችላለን ማለት ነው። ምናልባት ካለውበት ምናምን ቦታ አንፃር ትንሽ የተዝበራረቀ ነገር ካለ በጥያቄዎች ደግሞ እያደስናቸው እየገነባናቸው እንሄዳለን። በለው አሁንም አልተሰማም። ጀዛከላሁ ኸይር አይተሰማል። አቡኪ ወአለይኩም ሰላም ወራህመቱላህ በረከላሁ
ጥሩ ማብራሪያ ነው። ሳትቀጥሉ ሞር በደም ማለት በጣም የሚገርም ማብራሪያ የሚገርም ነገር ነው እየተማርን ያለ ነው። ግን እዚህ ነገር ላይ እኔ አንድ ነገር መጨመር ፈልጋለሁ እና ምንድነው በክርስትና በነበረ ከክርስትና ነው የምንጀምረው። ይሄንን አሁን ውሸት የሚያስመስለው ላይክ ሰዎች እንዴት ሲፈጠሩ ሙስሊም ሆነው ይፈጠራሉ የሚባለውን ነገር ውሸት የሚያስመስሉት ክርስትና ሃይማኖት ላይ ላሉ ጥያቄዎች ጥያቄ መመለስ ስለሚያቅታቸው ውሸትን ይደራርቡበታልና ይህንን ነገር ውሸት ያስመስሉታል እና ከዛ ነገር አንጻር ነው በጣም ኮንሰፕቱ በጣም ኢዚ ነው እና ምንድነው ኮንሰፕቱ እያልን ያለ ነው። በክርስትና ሃይማኖት ልጆች ሲወለዱ ምንድነው እምነታቸው ሲባል ከሃዲ ናቸው። ከሃዲ ሆኖ ነው የሚፈጠሩት። አይ ቲንክ እሰማለሁ በደም ሳል አንዳችሁ ነገር ትሰማለህ፣ ግን የተወሰነ እንትን ጥራት ቆምሺ መሰማት ትሰማለህ ወይ ጮክ ለማለት እሞክራለሁ እና ክርስቲያኖችን ብትጠይቋቸው ህፃኖች ሲወለዱ ምንድናቸው ሲል ከሃዲ ሆኖ ነው የሚፈጠሩት። እንደውም በድፍረት ራሱ ልጆች ሳይጠመቁ ከሞቱ በቃ ገሃነም ነው የሚገቡት ሁላ ተብሎ እንደዚህ አይነት ትምህርቶችን ሁላ ሰምተናል። እና ይሄ ምንድነው ይሄ ስቅለት፣ ጥምቀት ምናምን የሚባለው ይሄ የሰው ፈጠራ የሰው ሰራሽ የሆኑ ነገሮችን በቃ የሆነ ስሜት የሚሰጡ ለማድረግ ከንቱ እንዳይሆኑ ለማድረግ በቃ የማይሆን ነገር ደራርቦ ህፃን ልጆችን ከሃዲ እስከማድረግ ድረስ ምንም በቃ ከሃዲ ምንም በማያውቁት ነገር ማለት ነው። እና ይሄ ነገር ነው እያደረጉ ያሉት። እና እኛ ግን ልጆች ሲወለዱ ሙስሊሞች ናቸው ስንል ምንድነው በቃ ሲወለዱ ከሃዲ ሆኖ አይደለም የሚፈጠሩት፣ አማኝ ሆኖ ነው የሚፈጠሩት። ላይክ ያ የፈጠራቸው ፈጣሪ እኛ ፍጥሩነን እሱ ፈጣሪያችን ነው ብለው በዛ እምነት ላይ ነው የሚፈጠሩት። እንደገና ደግሞ እሱ ጌታችን ነን እኛ ባሪያችን ነው እኛ ባሪያዎች ነን የሚለው ኮንሰፕት ላይ እዚህ ኮንሰፕት ላይ ነው የሚፈጠሩት እንጂ ከሃዲ ሆኖ እንዴት ነው የሚፈጠሩት? እኔ በጣም የሚያስቀኝ ነገር ነው። እና ምንድነው ያጀማ ሁላችሁም ፎከስ ማድረግ ያለባችሁ ነገር እስልምና ሃይማኖት ቅድም ከንዊኒና ሸርዒ የሚባል ነገር ከሃዲ ሆኖ አይደለም የሚፈጠሩት፣ አማኝ ሆኖ ነው። ያንን አምላክ አማኝ ሸሪ ማለት ላይ ህግጋትን መጽሐፍትን የተላኩላቸው መልእክተኞች እንደገና ደግሞ በዛ መልእክተኛ በኩል ከአምላክ የተሰጣቸውን መጽሐፍ አንብቦ ምናምን ነገር የተለያየ የዲን እውቀቶችን አካብተው እምነታቸውን የሚያጠናክሩበት ነገር ነውና ምንድነው ነብዩ መሐመድ ወደ ምድር ከመምጣታቸው በፊት በቁርአን የሚተዳደሩ ሙስሊሞች አልነበሩ። ምክንያቱም ቁርአን የሚባለው መጽሐፍ ወይ ደግሞ ፉርቃን የሚባለው መጽሐፍ የመጣው በነብዩ መሐመድ ዘመን ነውና ከዛ በኋላ ያሉ ዘመኖች በቁርአን የሚተዳደሩ ሰዎች ናቸው። ከዛ በፊት ታዲያ ሙስሊሞች አልነበሩም ከሆነ ጥያቄው ሙስሊሞች ነበሩ፣ ግን የየራሳቸው መተዳደሪያ አላቸው። ላይክ በሙሴ ዘመን በተውራት ይተዳደራሉ፣ በዳውድ ጊዜ በዘቡር፣ በኢሳ ጊዜ በኢንጂል ሁሉም በየራሳቸው ጊዜ የሚተዳደሩበት የራሳቸው የሆነ መተዳደሪያ መጽሐፍና የራሳቸው የሆነ መልእክተኛ አላቸው እያልን ነው። እና አንደኛ ነገር ልጆች ሲወለዱ አማኝ ሆኖ ነው የሚፈጠሩት። ይሄ በጣም ግልጽ ነገር ነው፣ በጣም ግልጽ ነገር ነው። ሌላው ደግሞ በዚሁም አጋጣሚ እስልምና የጀመረው ከነብዩ መሐመድ በኋላ ነው የሚሉ ሰዎች አይደለም፣ ከዛ በፊት ይህንን የዓለማቱን ጌታ ምድርን የፈጠረውን ጌታ የሚገዙ ሰዎች ነበሩ። እነሱ ሰዎች ደግሞ ሙስሊሞች ይባላሉ። እና እነዛ ሙስሊሞች ደግሞ የራሳቸው የሆነ መተዳደሪያ ከአምላካችን ከአላህ የመጣ እንትን መጽሐፍ አላቸው፣ የራሳቸው የሆነ መልእክተኛ አላቸው ለማለት ነው። አይ ጀዛከላሁ ኸይር ጃቢር። ኡስታዝ አቡ ሙአዊያ እዚህ ላይ የምትጨምሩት ነገር ካለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ። እኔ እንኳን በጣም ብዙ የምጨምረው ነገር የለኝም። ፊጥራ በኢስላም ፊጥራ የሚባሉ ነገራቶች ቅድም ከውኒና ሸርዒ ኢስላም ማለት ከውኒና ሸርዒ ነው ብሎ ቅድም ኡስታዞች እንዳስረዱት፣ እስቲ ምን ማለት ነው ከውኒ ማለት ነው ሸርዒ ማለት ምን ማለት ነው ብለን እንሄድ። አንድ ሰው ይሄ ዩኒቨርስ በቀጥታም ይሁን
ይሄ አምላክ ይሄ ዩኒቨርስ የፈጠረው አምላክ ይሄን ዩኒቨርስ ለአምላክ ትእዛዝ እንዲያደር አርጎ ነው የፈጠረው። 4 ነጥብ። ለአምላክ ትእዛዝ ሳይወድ በግዱ የአምላክን ትእዛዝ የሚታዘዝ ሆኖ ነው ይሄ ዩኒቨርስ የተፈጠረው። ማስረጃ ለምሳሌ አንድ ሰው ከአምላክ ትእዛዝ ውጭ አምላክ እሱን ከፈጠረው ውጭ ለምሳሌ አምላክ እሱን ከፈጠረው ውጭ እኔ እጄ ግንባሬ ላይ ነው ሆኖ መፈጠር አለበት ብሎ የሚያስብ አካል አለ? እጄ መፈጠር ያለበት ግንባሬ ላይ ነው ብሎ ያላለ? ይሄ ሰውነታችን አካላቶች በአጠቃላይ ለአምላክ የታዘዙ ናቸው። አምላክ እንደዚህ አድርጎ ከፈጠረን በኋላ እነዚህን የተፈጠርንበትን ፍጥረት መቀየር አንችልም። ለምሳሌ አንድ ሰው አይኔን እግሬ ላይ ነው ማለት ይችላል? ይሄ ማለት ለአምላክ ትእዛዝ አድሯል ማለት ነው። ሰውነቱ በአጠቃላይ አለይኩም ሰላም። እነዚህ ፍጥረቶች አላህ Subhanahu Wa Ta'ala ይሄን ዩኒቨርስ ሲፈጥር ለሱ ትእዛዝ እንዲያድር አርጎ ነው የፈጠረው። ይሄ ምን ተብሎ ይጠራል? ለአምላክ እጅ መስጠት። ለአምላክ እጅ መስጠት ምን ተብሎ ይጠራል? ሙስሊም ተብሎ ይጠራል። ይሄ ከውኒ ይባላል። ምን ተብሎ ይጠራል? ይሄ ከውኒ ይባላል። ለዚህም ነው እነዚህን ፍጥረታቶች ኩሉ መውሉድን ይውለዱ ዐላ አልፊጥራ እያንዳንዱ ሰው የሚወለደው በፊጥራ ነው አለ። በሰሊም ይሆን አባት ነው። ወአበዋሁ አባቶቹ አለ ይሐውዳኒሂ አባቶቹ ይሁዳ ያደርጉታል፣ አው ይነስራኒሂ ወይ ነሳራ ያደርጉታል፣ ክርስቲያኖች ያደርጉታል፣ አው ይመጅሳኒሂ ወይም ሳት አምላኪ ያደርጉታል። ቤተሰቦቹ እንጂ ልጁ በአጠቃላይ ሲፈጠር የሚፈጠረው የአምላክን ትእዛዝ አክብሮ ነው። በአምላክ ህግ ነው የሚፈጠረው። ከአምላክ ህግ ውጭ ሊወጣ አይችልም። ያ በአምላክ ህግ ውጭ የተፈጠረው ልጅ ለአምላክ እጅ ተሰጥቶ ነው የሚፈጠረው። ከዛ በኋላስ ማምለክ እንዴት ነው አምላክን ማወቅ ያለብኝ የሚሉት ነገራቶች ግን ሸሪዒ ይባላሉ። መልእክተኛ ተልኮ አምላክ ይሄ ዩኒቨርስ የፈጠረ አምላክ ይሄ አምላክ አምልኮት ይገባዋል ሲባል እንዴት ነው መመለክ ያለበት ሲባል እንዴት መመለክ እንዳለበት የሚያስተምራቸው መልእክተኛ ይልክላቸዋል። ለዚህም ነው ወማ አርሰልና ሚን ረሱልን ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም አንድን መልእክተኛ አላክንም መልእክተኛው የተላከላቸው መልእክተኛው በቋንቋቸው እነሱ አምላክ እንዴት እንደሚመለክ ሊያስረዳቸው ካልሆነ በቀር ይላል። አምላክ እንዴት መመለክ እንዳለበት አምላክ ነው የሚነግረው። በዚህ መልኩ አምልኩ ይብሎ አምላክ ነው የሚነግረው። አምላክ ለኛ በነገረን መልኩ ያወቅነውን አምላክ በዛ መልኩ እናመልከዋለን። ወጣቻ ያወቅነው ይሄን ዩኒቨርስ የፈጠረ አንድ አምላክ አለ። አዎ አለ። ያ አምላክ የፈጠርንበት ዓላማ ምንድነው? እኔን ልታመልኩኝ ነው ብሏል። ልናመልክ ሲገባ እንዴት ነው የምናመልክ? እንዴት እንደምታመልኩኝ መልእክተኛ ልክላችሁ ክፉን ከደጉ ለይታችሁ የሚያስተምራችሁ መልእክተኛ ልክላችኋለሁ አለ። ያ ምን ተብሎ ይጠራል? ሸርዒ ተብሎ ይጠራል። የተላከልን መልእክተኛ መከተል አምላክን Subhanahu Wa Ta'ala ለአምላክ እጅ መስጠት አልፎ አምላክ እንዴት እንደሚመለክ ያላከልን መልእክተኛ ደግሞ የሚያስተምረን መልእክተኛ ሸሪዓዊ ይዞ ይመጣል። መልእክተኛው የምንመራበትን ህግ ይዞ ይመጣል ማለት ነው። ይሄ ነው ሸሪዒ ማለት። ለምሳሌ ይሄ ዩኒቨርስ ካስተማረን በኋላ ይሄን ዩኒቨርስ የፈጠረው አምላክ ደግሞ ተመላኪነት ይገባዋል ትላለ። ምክንያቱም ዝም ብሎ ለከንቱ የተፈጠርን ሰዎች አይደለንም እንጂ አንድ ልጅ ሲፈጠር ልክ ከናቱ ማህፀን ሲወጣ አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ብሎ ይወጣል የሚል አንድም ሙስሊም አስተምሮ የለም። እንደዚህ አይደለም እንለው። ያ ልጅ ሲወጣ ግን መውጣት የምፈልገው ከማህፀን አይደለም ማለት ግን አይችልም። የአምላክ ትእዛዝ ነው፣ የአምላክ ፍቃድ ነው። አምላክ በዛ መልኩ ነው የፈጠረው። ይሄን በዚህ መልኩ አልፈጠረም ማለት አይችልም። የፈጠረው አምላክ በማህፀን ሲንከባከብ የነበረው አምላክ ማን እንደሆነ የሚያስተምረው ግን መልእክተኛ ያስፈልገዋል። ስለዚህ ከዛ አንፃር ነው ያ መልእክተኛ ነው። ለዚህም ነው አባቶቹ ተነስተው አንድ ልጅ ይሁዳ ያደርጉታል፣ አንድ ልጅ ነሳራ ያደርጉታል እንጂ በፊጥራ የሚወለዱ ህፃናቶች በአጠቃላይ አማዞን ጫካ ውስጥ ብትሄዱ ምንም ቦታ ላይ ምንም ያልተማሩ ራቁታቸውን አካላቶች ብትሄዱ እነዛ ሰዎች አንድ አምላክ እንዳለና ፈጣሪ የሆነ አካል እንደፈጠራቸው ያምናሉ። ያ አምላክ ግን የሚያውቁበት መንገድ የሚያስተምራቸው መልእክተኛ ይላክላቸዋል ነው የምንለው እኛ። ይሄ ሸሪዒ ይባላል። ለዚህ ከብዙ በጥቂት ይሄን ይመስላል። ብዙም ማብዛት ስላልፈለኩ ነው። ቴንክ ዩ። ሰላም አለይኩም።